ቲና እንግዲህ ያላሰበችው ነገር ገጠማት ማለት ነው። አባባ ድንገት ወደቁባት። ዛሬም ከካሌብ ጋራ ከዳኒ ጋራ አንድ አልጋ ላይ ሆነው አባባ ደረሱባቸው። ያላሰበችው ነገር ደንግጣ እሷ ተኝታለች። ጭራሽ ሆኖም ህይወቷን አታውቅም። አባባም ደንግጠው ጉድ ካሌብና ጉድ እኔ እንደኚህ ሰዎች እኮ ጭራሽ ብሶባቸዋል። ምን ጉድ ናቸው? እኔ ለነሱ አፈርኩኝ ብለው አባባ እንግዲህ አፋቸውን ይዘው ወጡ። አባዬ ምንድን ነው ደግሞ ምን አዲስ ነገር አለና አንተ ባታይ አይሻልም ወይ ብላ እንግዲህ በዚህ አንተ ሽማግሌ ተወኝ ብልህ አልተወ ብለኛል። ስለዚህ ዋጋህን እሰጥሃለሁ። ከዛሬ ጀምሮ ከኔ ጋር ሳፋጣ ምን እንደሆነ ለእያንዳንዱ ነገር ዋጋ አስከፍልሃለሁ እያለ ስትዝት እንግዲህ እሳቸውም ደግሞ እሰራልሻለሁ ወይዘሮ ቲና፣ እኔ ሞኝ አይደለሁም አውቄ ነው እንጂ እሰራልሻለሁ፣ እመኝኝ፣ ዋጋ አስከፍልሻለሁ እያሉ እንግዲህ አባባ ዝም ያለ ሰው ብዙ ስራ ይሰራል። በዝምታ ውስጥ እሳቸውም ዋጋዋን ሰጧት ማለት ነው። እንግዲህ አሳልፈው ለፖሊስ ሰጧት። ከዛን ለማምለጥ ስትል እንግዲህ በቁጥጥር ስር አውለው ጥያቄውን አብዝተውባታል ፖሊሶቹ ማለት ነው። ለእያንዳንዱ ነገር ጥያቄውን ትመልሻለሽ በስነ ስርዓት፣ እዘላብዳለሁ ብትይ ግን የሚከተልሽ ውርደት ከባድ ነው አላት መርማሪው። ከዛ በኋላ እሷም ደንግጣ እንግዲህ መላቅድሷ ጠፋባት። ኤዱዬም ደግሞ መታ ነበረ። እንዴ እች ሰው ግን ምን አይነት ሰው ናት? ማለት አንዳንድ ጊዜ ሳስበው ከዳኒ ጋራ የሆነ ነገር እንዳላቸው ነው ውስጤ እየነገረኝ ያለው። አባዬ ሳትደብቅ እባክህ እውነቱን ንገረኝ። ምንድን ነው ከዳኒ ጋራ ያላት ግንኙነት? በጭራሽ እኮ እህትና ወንድምም አይመስሉም። እኔ ግራ እየገባኝ ነው የነኚህ ነገር ምንድን ነው እሱ ሲሉም አባባ ሳቃሉና እኔ ከምነግርሽ አንቺ ራስሽ አጣርተሽ ብትደርሽበት አይሻልም የኔ ልጅ? አባዬ እባክህን ስሞተልህ ንገረኝ። አይ አንቺም አትሙቺ እኔም አልነግርሽም፣ ግን ደግሞ ማየት ማመን ነው። ራስሽ ታምኛለሽ። ራስሽ ባይኔ ስታይ የኔ ልጅ አንድ ነገር ልንገርሽ። እኔ ብዙ ነገር እዚህ ቤት ውስጥ ሲደረግ ለካሌብ ስነግረው እቺ ሚስት ጥሩ ሰው አይደለችም፣ እባክህን እቺ ሚስት ብዙ ነገር ታመጣብሃለች፣ ከዚህ ቤት በጊዜ ሸኛት ብዬ ስለው ምን አለኝ መሰለሽ አባዬ፣ እሷ እኮ ላንተ ጥሩ ሰው ናት፣ አንተ ነህ የማትወዳት እንጂ እያለኝ ነበረ። እኔ ስለዚህ አሁን ስለ ዳኒም ሆነ ስለምን ብነግርሽ ምንም ልታዳምጭኝና ልትረጅኝ ስለማትች ራስሽ ብታምኝ ይሻላል፣ ብታይና ብታምኝ ይሻላል። ስለዚህ እኔ ምንም ልልሽ አልችልም አላት አባባ። እሺ ብላ እንግዲህ እሷን ፊቷን ልውጥ ውጥ አድርጋ ግን ያየችውን ማመን አቃታት ሄሉዬ። ከዛ በኋላ እንዴት ማለት ዳኒ እህቴ ነች አላልክም እንዴ? ካዲያ ከእህት ጋራ አንድ አልጋ ላይ ምንድን ነው የምትሰራው ስትል አፋጠጠችው በጥያቄ። እሱም ምላሱ ተሳሰረና አረ የኔ ፍቅር እንደምታስቢው እኮ አይደለም ነገሩ እንደዚህ ነው። የውልሽ እሷ ትንሽ ራሷን ስላመማትና ሰሞኑ ጥሩ ስሜት ላይ ስላልነበረች ከእሷ ጋር እንትን እና ታዲያ ቢሆንስ እንደዚህ በዚህ ያክል መቀራረብ እህትና ወንድም ሁላችንም እኮ ወንድሞች አሉን፣ ግን እንደዚህ አናደርግም። የእናንተ ደግሞ እየተለየ ነው ስትለው እንግዲህ እብድ ሆነች ማለት ነው። እባክሽን ተረጅኝ ኤደን፣ እባክሽ ተረጅኝ። እኔ ያላንቺ መኖር እንደማልችል ያው ዞር በል፣ ካሁን በኋላ ጫፌ እንዳትደርስ ነግሬሃለሁ። የሚከተል ነገር ግን ከባድ ነው። እስካሁን ግን በትዕግስት ሁሉንም እያለፍኩት ነበረ። ቆይ ከዛሬ ነገ ስለምወድህ ፍቅር አውቃለሁ ብዙ ዋጋ ያስከፍላል። አንተ ግን አበዛኸው ዳኒ። ስለዚህ ምንም ልረዳህ እንኳ አልችልም። እውነቴን ነው የምልህ፣ ደክሞኛል። ከዚህ በኋላ እኔም የራሴን ህይወት መጀመር አለብኝ። አንተም ደግሞ የፈለክበት መሄድ ትችላለህ። እንደዛማ አትበይ። እኔ እኮ ያላንቺ መተንፈስም ሆነ ምንም ማድረግ አልችልም። የኔ ፍቅር እባክሽን ተረጅኝ። ምንድን ነው የምረዳ? እስኪ ንገረኝ። ምን ልረዳ? አንተ እኮ በጭራሽ እያደረግከው ያለው ነገር የማይጠበቅ ነው። እና ታዲያ አንድ ፍቅረኛ ያለው ሰው ከእህቱ ጋር እንደዚህ ይሆናል እንዴ? ምንም በል ምን እመነኝም አትመነኝም፣ እሷ ግን እህት አይደለችም። ውስጤ ደግሞ የሆነ ነገር እያለኝ ነው። ግዴታ ደግሞ ውስጤ ያለኝን ነገር ማዳመጥ አለብኝ። ዳኒ ከዚህ በኋላ ኤደን ትሸወድልኛለች ብለህ ከሆነ ተሳስተሃል ስትል እንግዲህ በጣም ተናገረችው ማለት ነው። ከዛም ካሌብ ሳቀለና አዎ አሁን ነው ጥሩ እየሄደ ነው አለ ካሌብ። ከዛም አባባ ዝም በል ገና እሳትና ጭድ ይሆናሉ። አየህ አንተ በየዋነት ብዙ ነገር እያየ ዝም ብለሃል። አሁን ደግሞ እንግዲህ ተራው የነሱ ነው።
የራሳቸው ጉዳይ ብቻ ከዚህ ቤት ውስጥ ውልቅ ብላ ትሄድልኝ እንጂ እያሉ እንግዲህ አባባ ጦርነት ይዘዋል ማለት ነው። እንግዲህ ትሁትዬ ፖሊስ ጣቢያ ቀርባ ለፖሊሶቹ ሁሉንም ነገር ተናገረች። መናገር ያለባትን በሙሉ እንግዲህ እነሱም መዝግበው ይዘውታል። ከዚህ በኋላ አስፈላጊ ከሆነ እኛም እንጠራሻለን ትመጫለች ተባለች። እሺ ያለች እንግዲህ ቲና ምን አድርጌ ነው? ቆይ እኔ እንደዚህ ይሄን ያክል ክፉ ነበርኩኝ እንዴ? ለምንድን ነው ይሄን ያክል ዋጋ እያስከፈላችሁኝ ያላችሁት? እያለች እንግዲህ ሐዘኗን እየገለጸች ትገኛለች ማለት ነው። ከዛ በኋላ እንዴ እንደዚህማ በጭራሽ አይሆንም። ለምን ምን አድርጌ ነው እንደዚህ የምታደርጉኝ? እያለች እንግዲህ እሷም በጣም በመራራ እየተናደደች ትገኛለች ማለት ነው። በሚያሳዝን ሁኔታ እሷ አሁን ላይ ያለችበት ከባድ ነው። በእርግጥም አውቃለሁ ቲና የገጠማት ነገር በጣም ከባድም አስደንጋጭም ነገር ነው። እውነት ለመናገር እንግዲህ ፈጣሪ እሱ ይሆናት እንጂ ምንም እምለው ነገር የለኝም። በጣም አስቸጋሪ ነው፣ ለመፍረድም ይከብዳል። እሷ ያደረገችው ነገር በጣም አስነዋሪ፣ በጣም አሳፋሪ ነበረ የቲና ነገር። እንግዲህ እሱ ፈጣሪ አሽልኮ ያውጣት እንጂ የምለው ነገር የለኝም። እንግዲህ ካሌብ አሁን ዳኒ ሁሉም ነገር ውሸት መሆኑን ሲያውቅ ካሌብን እንዴት እንደዚህ ታደርጋለህ ብሎ ጉሮሮን እንቅ አደረገው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው? ደህና ነኝ። እንግዲህ ዳኒ ካሌብን ሲጥ አድርጎ ይዞታል ማለት ነው። ከባድ ውርደት፣ ከባድ ጉድ መጣ ማለት ነው። ምክንያቱም ካሌብን እንዴት እንደዚህ ታደርጋለህ? እንዴት ማለት አባት ጋራ ተመሳጥራችሁ እኔንም ቲናንም ሸወዳችሁን ማለት ነው። ለእያንዳንዱ ነገር ዋጋ አስከፍላችኋለሁ። አሁን የኔና ያንተ ጦርነት ይጀምራል። በኤደን ከመጣህብኝማ መቼም አልለቀህም ካሌብ፣ እመነኝ። እኔ ለሷ ብዬ ነው የምኖረው፣ ለሷ ብዬ ነው ብዙ ዋጋ እየከፈልኩ ያለሁት። ስለዚህ አቶ ካሌብ ከዚህ በኋላ ኤደን ጋር ደርሳለሁ ብትል በእኔና በሷ መሀል ማንም ሰው ሊገባ አይችልም። ስለዚህ ብትጠነቀቀኝ ይሻልሃል አቶ ካሌብ እያለ ሲፎክርም ዞር በልልኝ ባክህን፣ አንተ የኔን ሚስት ምን እያደረካት ነበረ? እህቴ ልጅ ስትለኝ እኮ ያመንኩ መሰለህ እንዴ? ደፋር፣ በጣም ደፋር ነህ። የምሬ ነው የምልህ። አታፍርም እንዴ? አንተ እኮ ስታማግጣት አይ ራሴ አልጋዬ ላይ እኔ ደክሞኝ ስመጣ ትሁትን አንሶላ ቀይሪ ብዬ እየቀየረችልኝ የምተኛው እንዳላወቀ ሰው ሆኜ የምኖረው አውቄ ነበረ። ግን እናንተ የማታፍሩና በጣም አስነዋሪ ሰዎች ነበራችሁ። ስለዚህ ታዲያ እናንተ ፍርድ ሲያንስባቸው ነው አለ ካሌብ። ከዛ በኋላ እንግዲህ ዳኒ ይሄንንማ አታደርግም፣ እኔ በህይወት እያለው ሚስቴን አልቀማ ፍቅረኛዬን። አንተ ላጠፋሁት በእርግጥ አውቃለሁ፣ አጥፍቻለሁ፣ ለእያንዳንዱ ነገር ይቅርታ ጠይቃለሁ። አይ ይቅርታ አላደርግም የምትል ከሆነ ግን የኔና ያንተ ትልቅ ጦርነት ነው። ስለዚህ በኤደን የመጣብኝን ደግሞ ማንንም አልሰማም። ከዚህ በኋላ ልሰማህም ዝግጁ አይደለሁም እያለ እንግዲህ ዳኒሻ ፎከራ ይዟል። ኤደንም ደግሞ አቶ ዳኒ ከህይወቴ ውስጥ ምንቅር ብለህ እንድትወጣልኝ ይፈልጋለሁ። በፍጹም አንተ ለእኔ አትሆንም። እስከ ዛሬ ስታታለለኝና ስትጫወትብኝ ኖረሃል። ከዚህ በኋላ ግን ልትጫወትብኝ ሆነ ምንም ልታደርገኝ አትችልም። አሁን ተራው የኔ ብቻና የኔ ነው። ስለዚህ የፈለግኩትን የማግባት የፈለግኩትን የማፍቀር መብት አለኝ። እሺ አንተ እህቴ ነች ስትል አመኘክ ነበር። ነገር ደግሞ ሳየው አሳማኝ አይደለም እያደረጋችሁ ያላችሁት ነገር እና እኔ ከእናንተ ጋራ ምን መሆን ነበረብኝ ስትል እንግዲህ በምሬት ገለጸች ማለት ነው ካሌብ። ከዛ በኋላ ልቀቀኝ ባክህን፣ አንተ የማትረባ ጭራሽ በገዛ ቤቴ ልታንቀኝ ነው እንዴ? አንተ እኔ እኮ አክብሬህ ነው፣ በተለይ ደግሞ ኤደንን ስላከበርኩ ነው እንጂ እኔ ካሌብ ነኝ። ጉድህን ነው የማወጣው። አንተ ውሻ፣ እንዴት ጭራሽ ደግሞ አባቴን አጭበርብረህ 4 ሚሊዮን ብር ልትቀበል ነበር አይደለ? መቼም አይሳካልህም፣ መቼም ማለት ነው። ስለዚህ ብትጠነቀቅ ይሻልሃል ልጅ ዳኒ። ከዚህ በኋላ ሁሉም ነገር አብቅቷል፣ ሁሉም ነገር ከሽፏል። እኔ እያለው እኔ በህይወት እያለው እንኳን 4 ሚሊዮን ብር ይቅርና 400 ብር አታገኝም። ደፋር! ምን አይነት ደፋር ነው? ያንተ ድፍረት ደግሞ
አይን ያወጣ ነው እባክህ ብሎ እንግዲህ ካሌብ ሁሉንም ነገር በንዴት ተናገረ ማለት ነው። እንግዲህ መጨረሻቸው ምን ይሆን?